ሴቶች በየህይወት ዘመናቸው ከወንዶች በእውነት ምን ይፈልጋሉ? አብዛኞቹ ወንዶች መቼም የማይረዱት እውነት። ብዙ ወንዶች ፈጽሞ የማይረዱት አንድ ነገር አለ። ይህም የሆነው መረዳት ስለማይችሉ ሳይሆን መሳሳብ፣ ፍቅር እና ቁርኝት የማይለወጡ ቋሚ ነገሮች እንደሆኑ ስለሚያስቡ ነው። አንዲት ሴት በአንድ የህይወቷ ምዕራፍ ላይ የምትፈልገው ነገር ከ10 ዓመት በኋላ ከምትፈልገው ጋር አንድ አይነት እንደሆነ አድርገው ይገምታሉ። እውነታው ግን ፍላጎቶቿ፣ የሚጠበቁ ነገሮች፣ ስሜታዊ ፍላጎቶቿና ለፍቅር የምትሰጠው ትርጉም እንኳ በልምድ፣ በእድገት፣ በብስጭትና ራሷን በመረዳት ሂደት ውስጥ አብሮ ይለወጣል። እናም አብዛኞቹ ወንዶች የሚሳሳቱት እዚህ ጋር ነው። ምክንያቱ ሁሉንም ሴቶች በአንድ አይነት መንገድ ስለሚቀርቡ፣ በአንድ አይነት አስተሳሰብ፣ በአንድ አይነት ስልት፣ በተመሳሳይ ግምት በአንድ ወቅት የሚሰራው ነገር በሌላ ጊዜ ሙሉ በሙሉ ሊከሽፍ እንደሚችል አይረዱም። ይህንን ለውጥ ስትረዳ ግን በግምት መመራትን ታቆማለህ። ሁሉንም ነገር በግልጹ ማየት ትጀምራለህ። ወንዶች የሚሰሩት የተለመደ ስህተት፣ እውነተኛ ነውን፣ ምናልባትም ትንሽ እንስቅበት። ምክንያቱም ይህ የእያንዳንዱን ወንድ ያደረገው ነገር ነው። አንዲት ሴትን ይገናኛል። የምትፈልገውን ነገር እየተረዳ ነው ይመስለዋል። አንድ አይነት አቀራረብ ይሞክራል። ምናልባት ይሰራል ይሆናል ወይንም ደግሞ አይሰራም። ከዚያም ያንኑ አቀራረብ ለሌላ ሴት ይደግመዋል። ያንኑ ውጤት ይጠብቃል። ግን እውነታው ይህ ነው። ይህ ለሁሉም በር አንድ አይነት ቁልፍ ለመጠቅለል እንደመሞከር ነው። አንዳንድ ጊዜ ይከፈታል፣ ብዙ ጊዜ ግን አይከፍትም። ምክንያቱም የእያንዳንዱ የህይወት ምዕራፍ ቁልፉን፣ የበሩን መቆለፊያ ይለወጠዋል። በሃያዎቹ መጀመሪያ የደስታና የአዳዲስ ነገሮች ጉጉት። በሃያዎቹ መጀመሪያ ላይ አንዲት ሴት ብዙ ጊዜ በምርመራና አዳዲስ ነገሮችን በመለማመድ ምዕራፍ ላይ ትሆናለች። ህይወት ክፍት፣ አስደራሚና በብዙ አጋጣሚዎች የተሞላች ትመስላለች። በዚህ ወቅት ፍጹምነትን አትፈልግም። ለረጅም ጊዜ መስተጋጋት ላይ ላታተኩር ትችላለች። የምትሳበው ወደ ጉልበት ነው፣ ወደ ደስታ፣ ወደ ቀድሞ የማይገመቱ ነገሮች። ህይወት እንዳለ እንዲሰማት ለሚያደርግ ወንድ ይህ ሳቅ ትልቅ ዋጋ የሚሰጠው ወቅት ነው። ድንገተኝነት፣ ስፖንቴኒቲ ትልቅ ቦታ አለው። ስሜታዊ ተሞክሮ ከሎጂካል ስሌት በላይ ይገዝፋል። እናም ብዙ ወንዶች የማይረዷት እዚህ ጋር ነው። እሷ ስሜት እየፈለገች እያለ እነሱ በቁም ነገር ሊያስደምቋት ይሞክራሉ። በዚህ ወቅት በምስጢር የምትፈልገው ነገር አለ። አንድ ነገር እንዲሰማት ትፈልጋለች። መገረምን፣ መነቃቃትን፣ ልማዳዊያን ሆነን ቁርኝቶችን ማጣጣምን። እናም ከሁሉም በላይ ደግሞ ነፃነት እንዲሰማት ትፈልጋለች። መገደብ አትፈልግም፣ ጫና አትፈልግም፣ በፍጥነት ስም እንዲሰጠው አትፈልግም። ምክንያቱም በዚህ ምዕራፍ ነፃነት የመሳሳብ አካል ነው። ከሃያዎቹ መቅራትና ግዲቶች ወደ ትርጉም ያለው ነገር መሸጋገር። ጊዜ ያለሰ ሲመጣ አንድ ነገር መለወጥ ይጀምራል። ልምዶች እየተከማቸሙ፣ ስሜቶች እየተላቀቁና ትምህርቶች እየተቀሰሙ ሲመጡ ያ ዝም ብሎ የሚመጣው ደስታ ማራኪነቱን ያጣል። አንዲት ሴት ከላይ ካለው መሳሳብ ባለፈ ጥውት የሆኑ ጥያቄዎችን መጠየቅ ትጀምራለች። እነዚህን ሰው ማመን እችላለሁ? ይህ ግንኙነት ትርጉም አለው? ይህ ወንድ በህይወቴ ላይ የሚጀምረው እሴት አለ? እናም ድንገት በአንድ ወቅት ያስደሰተ የነበረው ነገር አሁን አለመረጋጋት ሆኖ ይታያል። በአንድ ወቅት ጨዋታ የነበረው ደግሞ አሁን ጊዜያዊ ሆኖ ይታያል። እዚህ ጋር ነው ስሜታዊ ትልከት ከደስታ በላይ የሚሆነው። አሁን የምትፈልገው ነገር አሁንም ቁርኝት ትፈልጋለች፣ አሁንም መሳሳብ ትፈልጋለች፣ ግን አሁን ማስተካከልን ትፈልጋለች። ታማኝነትን፣ ስሜታዊ ብስለትን። ትምህርት አይደለም ብቻ ሳይሆን ግንኙነቱን እንዴት ማስቀጠል እንዳለበት የሚያውቅ ወንድ። ምክንያቱም በዚህ ምዕራፍ ዝም ብላ ብቻ የተሰማች አይደለም፣ የምትመዘንም ጭምር ነው። ወንዶች እዚህ ጋር የሚሰሩት ስህተት፣ ብዙ ወንዶች ምንም እንደተለወጠ ሳይገነዘቡ እንደ ድሮ መመላለስ ይቀጥላሉ። አሁንም ደስታ ላይ ብቻ ያተኩራሉ። አሁንም ጥልቅ ንግግሮችን ይሸሻሉ። አሁንም ስሜታዊ ትስስርን ይቃወማሉ። ከዚያም ነገሮች ለምን ወደፊት እንደማይሄዱ ይደነቃሉ። ጨዋታው ተለውጧል ሂደት፣ እነሱ ግን አሁንም በድሮ ህግ እየጫወቱ ነው። በሃያዎቹ መቃት ጀምሮ መስተጋጋትና ዓላማ መጣጣም። አንዲት ሴት በ30ዎቿ መጀመሪያ ላይ ስትደርስ አመለካከቷም የበለጠ ግልጽ፣ የረጋና ዓላማ ያለው ይሆናል። መሳሳብና ስሜታዊ ቁርኝት አሁንም ቦታ ቢኖራቸው፣ አሁን ግን ትልቁ ትኩረት መጣጣም ላይ ይሆናል። እሴቶች፣ የአኗኗር ዘይት፣ የወደፊት ራዕይ። ምክንያቱም በዚህ ምዕራፍ ህይወትን ዝም ብላ እየተለማመደች አይደለም፣ የቀረጸችው ጭምር ነው።
አሁን በእውነት የሚማራት ነገር አለ። ማንነቱን የሚያውቅ ወንድ፣ በገንዘብ ብቻ ሳይሆን በስሜትም የረጋ ወንድ፣ በግልጽ የሚገባባ፣ ውሳኔዎችን የሚወስድ፣ ኃላፊነትን የሚረዳና ሰላምን የሚያመጣ ግድግዳዊን ሳይሆን። ምክንያቱም ብዙ ስሜታዊ ውጣ ውረዶችን ካሳለፈች በኋላ ሰላም ማራኪ ነገር ይሆናል። አብዛኞቹ ወንዶች የማያስተውሉት አስገራሚ ነገር፣ እዚህ ጋር ብዙ ወንዶች የማያስተውሉት ነገር አለ። በአንድ ወቅት አስደሳች ግድግዳ የነበረው ነገር ግን በጊዜ ሂደት ውስጥ አድካሚ ይሆናል። በአንድ ወቅት ሰልቺ መስተጋጋት የተባለው ግን አሁን እጅግ ማራኪ ይሆናል። ምክንያቱም መስተጋጋት እድገትን ይፈቅዳል። ከ30 በላይ የጣዩት ስሜታዊ ደህንነትና ጥልቅ ትስስር። አንዲት ሴት የበለጠ እየበሰለች ስትመጣ ስለ ግንኙነት ያላት አመለካከት የበለጠ ግልጽ፣ ዓላማ ያለውና እጅግ አቃርነት ይሆናል። ትኩረቷ ስሜታዊ ደህንነት ላይ ይሆናል። ይህ ማለት ጥገኛ መሆን ሳይሆን የረጋ ቋሚና እርስ በርስ የተረጋገፉ መሆን ማለት ነው። ዘላቂ ቁርኝት ትፈልጋለች። ግልጽ የተገባባ ጠባቅ፣ የረጋ ጉልበት እና እውነተኛ መገኘትን። ምክንያቱም በዚህ ምዕራፍ ጊዜ ትልቅ ዋጋ አለው፣ ጉልበት ትልቅ ዋጋ አለው። ስሜታዊ ሰላም ቅድሚያ የሚሰጠው ጉዳይ ነው። ብዙ ወንዶች የሚዘነጉት አስገራሚ ነገር፣ ብዙ ወንዶች የበለጠ አስደማሚ መሆን ያለባቸው ይመስላቸዋል። የበለጠ ስኬታማ፣ የበለጠ በላይ። ግን ብዙ ጊዜ እሷ በእውነት የምትዋጋው ነገር ቀላል ነው። ማስተካከልን፣ መረዳትን፣ ክብርንና እውነተኛ ቁርኝትን። መቼም የማይለወጥ አንድ ነገር አለ። አሁን ግን በጣም አስፈላጊው ክፍል እዚህ ጋር ነው። ምርጫዎቿ ቢለወጡም አንድ ነገር ግን ቋሚ ሆኖ ይኖራል። ስሜት። እድሜው ምንም ቢሆን፣ ምዕላፉ ምንም ቢሆን ሊሰማት ትፈልጋለች። ተያያዥነትን፣ መረዳትን፣ ተፈላጊነትን። ምክንያቱም ስሜት መሰረት ነው። ሌላው ነገር ሁሉ በላዩ የሚገነባው ነው። በጥንካሬና በሙቀት መካከል ያለው ሚዛን። በጣም ማራኪ የሆኑ ወንዶች ጽነቢያነቶች አይደሉም። እነሱ ሚዛን ናቸው። ጠንካራ ናቸው ግን ቀዝቃዛ አይደሉም። በራስ መተማመን ኖራቸው ግን ትዕቢት አይደሉም። አሳቢ ናቸው ግን መልጥያግስ አይደሉም። ምክንያቱም ሚዛን ስምምነት ይፈጥራል። ስምምነት ደግሞ ማራኪነትን ይፈጥራል። ከበጣም መጨነቅ ጥራት ይሄዳችሁ መንሲንት የምትጠቀሙ ነገር አለ። ብዙ ወንዶች ሁሉንም ነገር ይጣትናሉ። ምን ልበል? መቼ ለመልካት ልካል? እንዴት ልሁን? ግን እውነቱ ግን ቁርኝት በክል ስልት ሳይሆን የሚገነባው በመገኘት ነው። የስሜት ብስለትን ሮል። ስሜቶችን መረዳት፣ ተገቢ ምላሽ መስጠት፣ ደቂቅ ምልክቶችን ማንበብ። ይህ ነው ላዩ ከሆነ ግንኙነትና ጥልቅ ቁርኝት መካከል ያለው ልዩነት። እውነተኛ መሆን ለምን ያሸንፋል? በእያንዳንዱ ምዕራፍ እውነተኝነት ዋጋ አለው። ምክንያቱም ሰዎች አንድ ነገር ተገዶ ሲደረግ ይሰማሉ። እውነተኛ የሚመስል ነገር ደግሞ እምነትን ይፈጥራል። ታሪካዊ ምስል። ሁኔታዎችን የሚያጣጥም ወንድ፣ እድገትን የሚረዳ፣ ሰዎች እንደሚለወጡ የሚያውቅ፣ አንድ አይነት አቀራረብን መጫን ሳይሆን እርሱ ራሱ አብሮ የሚለወጥ፣ የበለጠ ንቁ፣ የበለጠ አብሮ ያለ። በዚህም ምክንያት ትስስሩ የተለበቀ ይሆናል። መጨረሻው እምነት። ሴቶች ውስብስብ አይደሉም፣ እነሱ እየተለወጡ ያኑ ናቸው። ያንን ለውጥ ስትረዳ ደግሞ ውጤቱን መቆጣጠር ታቆማለህና የእውነተኛ ቁርኝት መፍጠር ትጀምራለህ። ስለዚህ ሴቶች ምን ይፈልጋሉ ብለህ ከመጠየቅ እንዲህ ብለህ ጠይቅ። በዚህ የህይወቷ ምዕራፍ ለሷ ምን ትርጉም አለው? ምክንያቱም ያንን ስትረዳ መገመት ታቆማለህ፣ ማስፎርስ ታቆማለህ፣ እናም መገናኘት ትጀምራለህ። እውነተኛ መሳሳብ እዚያ ጋር ይጀምራል።